በብዙዎች ዘንድ እያከራከረ የሚገኘው የዋንትያ ሰለሞን ጉዳይ ዛሬም አጨቃጫቂነቱ ቀጥሏል። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጇ አባት መካከል ለወራት ሲያከራክር በቆየው የህፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ ማስተላለፉ ይታወቃል። ከዚህ ጉዳይ ጋር ተያይዞ ብዙዎች ብዙ ጥያቄ እያነሱ ይገኛሉ። አባት አሁን መጥቶ ልጅን ልጎብኝ የሚለው እንዴት ነው? ትላንት በልጅነቷ እንደዚህ የተጫወተባትና ያለ እድሜዋ ያስረገዛትን አባት በቁጥጥር ስር ማዋል ሲገባው እንደምን አድርጎ ነው የፈቀደለት የሚሉ ጥያቄዎች ብዙ ናቸው። የልጅቷ አባት የሆነው ሰው ልጅን እንዳልንከባከባትና እንዳልጎበኛት ተከልክያለሁ በሚል በፍርድ ቤት ባቀረበው አቤቱታ የመጎብኘትና የመንከባከብ መብቱ እንዲከበርለት ጠይቆ ነበር። ተጠሪዋ ዋንትያ ሰለሞን ለቀረበባት ክስ በሰጠችው ምላሽ ደግሞ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱም በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለማድረጉ መዝገቡ ተዘግቶ እንደነበር አስታውሳ ነበር። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ አራተኛ ቤተሰብ ችሎት የግራ ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፎ ነበር። አመልካች የልጅቷ አባት ከመሆኑ አኳያ የህፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው ልጁን የመጎብኘት መብት አለው የሚል ብይን ሰጥቶ ነበር። ተጠሪዋ ዋንትያ አመልካች ልጁን እንዳይጎበኝ የሚያደርግ በቂ የሰነድም ሆነ የሰው ምስክርና ማስረጃ አላቀረበችም በሚል ለአባት የጉብኝት መርሃ ግብር ወጥቶለት በሳምንት አንድ ጊዜ እሁድ ልጁን ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ እናት ባለችበት የመጎብኘት መብት እንዲኖረው ፈቅዶለታል። ይህ ዜና በማህበራዊ ሚዲያው መሰራጨት ከጀመረና አብዛኛው ህዝብ ዘንድ ከደረሰ በኋላ ህጉንና የህግ ስርዓቱን በተመለከተ ብዙዎች ብዙ ጥያቄ ያነሱ ይዘዋል። በተለይ ደግሞ ዋንትያ ሰለሞን ከብዙ ልፋትና ጥረት በኋላ ልጇን አሳድጋ ስታበቃም ያለ እድሜዋ የልጅ አባት አድርጓት ሲያበቃ ደግሞም ለጎዳና ህይወት አብቅቷት ዛሬ ልጄን ብሎ የመጣ ሰው እንደምን ተደርጎ ነው በህግ ቁጥጥር ስር ሊውል ሲገባው ጭራሽ ልጁ ነችና ይጎብኛት ተብሎ የሚፈቀድለት የሚሉ ጥያቄዎች አንኳር ጉዳይ ሆነዋል። ከዋንትያ ሰለሞን ልጅ አባት ጋር ተያይዞ ታዲያ ፍርድ ቤቱ ያሳለፈው ውሳኔ ላይ ብዙዎች ብዙ ጥያቄ እያነሱ ይገኛሉ። ከነዚህ ጥያቄዎች ውስጥ ደግሞ ዋነኛው ይችን ልጅ ያለ እድሜዋ በልጅነቷ ልጅ አስወልዷት ሲያበቃ እንደምን አይጠየቅም የሚለው ጥያቄ ትልቁ ጉዳይ ሆኗል። ሰላም ጤና ይስጥልን። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከዋንትያ ሰለሞንና ከቲክቶከሯ ጃኒ ጉዳይ ጋር ተያይዞም ከህግ አንጻር አንዳንድ ጉዳዮችን በተመለከተ ልንነግራችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ጊዜ ሚዲያንም ሰብስክራይብ በማድረግ ቤተሰብ ታደርጉ ዘንድ ጠየቅን። ክበሩልን። በዋንትያ ሰለሞን የፍርድ ቤት ውሳኔ ጉዳይ ላይ ብዙዎች አሁንም አስተያየት እየሰጡ ይገኛሉ። ከነዚህ ግለሰቦች መካከል አንድ ሰው በመድፈር ወንጀል በህግ ሊጠየቅ የሚገባውን አባት እንደምን ልጁ ይጎብኝ ተብሎ መብቱ ይሰጠዋል ሲሉ ይጠይቃሉ። በዋንትያ ሰለሞንና በልጁ አባት መካከል ለወራት ሲከራከር በቆየው የህፃን ልጅ የመጎብኘት መብት ጉዳይ ላይ የፌዴራል መጀመሪያ ደረጃ ፍርድ ቤት ውሳኔ ማስተላለፉ ይታወቃል። ፍርድ ቤቱ አመልካች የልጅቷ አባት ከመሆኑ ባኳያ የህፃናት መብት ወላጆቻቸውን የማወቅና መንከባከብ መብት አላቸው በሚል ለአባትየው ልጁን እንዲጎበኝ ፈቅዶለታል። ይህ የፍርድ ቤት ውሳኔ ከፍተኛ መነጋገሪያ ቁጣንም ይዞ መጥቷል። ብዙዎች ፍርድ ቤቱ የአባትነት መብቱ ይከበር በማለት ያሳለፈው ውሳኔ ላይ ቅሬታ እንዳላቸው ይገልጻሉ። የቅሬታውን ማጠንጠኛ የአባትነት መብት የጠየቀው ሰው ዋንትያ ሰለሞንን እያስረገዛት ለአቅመ ሔዋን ባልደረሰችበት ገና በ13 ዓመት እድሜዋ ላይ መሆኑ ነው። ህጉ ለአቅመ ወሲብ ያልደረሰችን ልጅ በመድፈሩ በወንጀል ሊጠይቀው ሲገባ እንደምን እንዲህ አድርጎ ልጁን ይጎብኝ ብሎ ይፈቅድለታል? ሰው ሁሉ አጠገቧ በሌላት ወቅት ዞር ብሎ ሳያት በመከራ ውስጥ አልፋ ልጇን አሳድጋ እንዲህ አይነት ውሳኔ መሰጠቱ ልብ ይሰብራል ሲሉ በርካቶች ሀሳባቸውን እየገለጹበት ይገኛሉ። ሌላው የ13 ዓመት ልጅ ደፍሮ አስረግዞ ለዛውም ደግሞ እኔ አይደለሁም ብሎ ክዶ ሲያበቃ እሷም ከነ ልጇ ጎዳና ወጥታ በህዝብ ድጋፍ በግል ጥረቷ ዛሬ ላይ መድረስ ችላለች። ታዲያ ግለሰቡ የ13 ዓመት ልጅ በመድፈር ወንጀል ሊጠይቀው ሲገባ ጭራሽ የአባትነት መብት አለው ይባላል እንዴ የሚል ቁጭት አዘል አስተያየቶችና ትችቶች እየተነሱ ይገኛሉ። የዋንትያ ጉዳይ ከግለሰቡ የሞራል ልዕልና አኳያ
ማሳያ ጥያቄም ፈጥሯል። የአባትነት ጥያቄ ያቀረበው ግለሰብ እድሜዋ ካልደረሰች ታዳጊ ጋር ወሲብና ግንኙነት ማድረጉን በመዘንጋት ይመስላል በፍርድ ቤት ክርክሩ ላይ ዋንትያ ልጇን ያልተገባ የማስታወቂያ ቪዲዮ ታሰራታለች ሲል መከራከሩም ብዙዎችን አናዷል። የአባትነት መብት ጠያቂው ግለሰብ ጭራሽ ቪዲዮ ሰራች ሲል መከራከሩ አንገት ካስደፋው በላይ ደግሞ ከ13 ዓመት ልጅ ጋር ፈቅዳም ቢሆን እንኳን የተኛን ሰው አምናቸው የ5 ዓመት ሴት ልጅ ልጁን ብትሆን ማለት ነው አብራው እንድትሆን መፍቀድ ከሕግ አንጻር ያስኬዳሉ የሚል መሰረታዊ ጥያቄም ያስነሳ ይዟል። ዋንትያ ሰለሞን በለጋ ዕድሜዋ የደረሰባትን ጥቃትና ፍትህ ማግኘት ይኖርባታል የሚል እምነት አለን የሚሉ ብዙ ናቸው። ከ18 ዓመት በታች ያለች ህፃን ልጅ ላይ ወንጀል ፈጽሞ ያስወለደ አስወልዶ የካደ ሰው በወንጀል ሊጠየቅ ሲገባው አባትነቱ ተረጋግጦ ህፃኗን እንዲጎበኝ የሚወስነው በምን አይነት አካሄድ ነው? የወንጀል ህግ ቁጥር 626 ዕድሜው ከ13 ዓመት በላይ ሆኖ ግን ደግሞ 18 ዓመት ካልሞላት ልጃገረድ ጋር የግብረ ስጋ ግንኙነት የፈጸመ ማንኛውም ሰው በፈቃደኝነት ቢሆንም እንኳን በወንጀል ይጠየቃል። ቅጣቱ እንደ ሁኔታው ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ሊያስቀጣው ይችላል። በዚህ አንቀጽ ስር በፈቃደኝነት ነው የተገናኘ ነው የሚል መከላከያም ተቀባይነትም የለውም። ህጉ እድሜያቸው ከ18 ዓመት በታች የሆኑ ልጆች ለዚህ ድርጊት ብቁ የሆነ ፈቃድ መስጠት አይችሉም ብሎ ስለሚያምን ድርጊቱ ሁልጊዜም ወንጀል እንደሆነ ይቆጠራል። ተከሳሹ እድሜዋ 18 ዓመት የሞላ መስሎኝ ነበር ወይንም እድሜዋን አላውቅም ነበር ጉልበት ተጠቅሜ አልደፈርኳትም በሚል ተልካሻ ምክንያት ከቅጣት ሊያመልጥ አይችልም። የዋንትያ የልጇ አባት ጭራሽ የልጅቷ አባት መሆኑን አምኖ ፍርድ ቤት ክስ ከመሰረተ የወንጀል ክስ የይርጋ ጊዜው ገና በመሆኑም የሚመለከተው የፖሊስ አካል ግለሰቡን በቁጥጥር ስር አውሎ ምርመራ ሊጀምርበት ይገባል። ከፈለገም በፍርድ ቤት ያገኘውን የመጎብኘት መብት ከማረሚያ ቤት ሆኖ ሊያስፈቅድ ይችላል። በነገራችን ላይ ይላሉ ሌላኛው ሀሳብ ሰጪ፣ በነገራችን ላይ ለህፃኗም ቢሆን እናቷን አስገድዶ የደፈረ ካለ ዕድሜዋ አስወልዶ የካደ የሰው ፊት እንዲገርፋት ያደረገ አባት አይጠቅማትም። ድንጋይም ከአፈር ተጋብቶ ትል ይወልዳል እንዲሉ አባትነት ለእናትየው የመከራ በትር ከሆነ ህፃናቱም በደልና ጭቆናን አሜን ብለው የሚቀበሉ ተሸናፊ ይሆናሉ እንጂ በእርግጥ ከዚህ ሰው የአባት ፍቅር አግኝተው ጎዶሏቸውን በጭራሽ አይሞሉም። እስከ ዛሬ ክዶ የቆየ ሰው ዛሬ ህይወት ሲሳካላት እንደ እባብ እየዳሃ ሲመጣ ልታስቆመው የሚገባው ዋንትያ ብቻ አልነበረችም፣ ህጉም ጭምር እንጂ። እሷ ባትፈልግ እንኳን የፈጸመባት ድርጊት በሁሉም ሰው ላይ የተፈጸመ ወንጀል ተደርጎ ሊቆጠር ይገባል። የወንጀል ምርመራውም በጣም ቀላል ነው። የእሷ እድሜ ሲቀነስ የህፃኗ እድሜ ያኔ ልጄም ብሎ የመጣው ሰው አባት ጉዳይ ያበቃል ማለት ነው። ይህንን ቀላል ስሌት ሰርቶ ሰውየውን ከህግ አንጻር የሚገባውን ፍርድ መስጠት ተገቢ ነው እንጂ ገና ያችን ህፃን በልጅነቱ አስረግዞ ያስወለዳት ሰው ዛሬ ስለሞላላት ስለደላላት መጥቶ አባት ነኝ ካለ ህጉ ይህንን ብቻ አይቶ አባትነቱን ሊፈቅድ አይገባም። ዋንትያ በስንት ዓመቷ ወለደች? አሁን ያለቻት ልጅ እድሜዋ ስንት ነው? ይህ ተሰልቶ ተቀናንሶ ያኔ ዋንትያ ከ18 ዓመት በታች ከነበረ እድሜዋ ሰውየው ያለምንም ቅድመ ሁኔታ በህግ ቁጥጥር ስር ሊውል ይገባል። ያ መሆን ሲገባው ግን ዛሬ ልጄም ብሎ ስለመጣ ብቻ ሊፈቀድለት አይገባም። ከላይ እንደተጠቀሰው እናቷን ያላከበረ እናቷን በልጅነቷ የልጅ እናት ያደረጋት አባት ለገዛ ልጁም ሊመለስ የሚችልበት እድል እጅጉን ጠባብ ስለሆነ ልጅየው እንዲህ ካለው አባት በብዙ እጥፍ ልትርቅ ይገባል የሚሉ ሀሳቦች ብዙ ናቸው። ከዋንትያ ሰለሞንና ትላንትና ማታ የቀድሞ ፍቅረኛዋ የሆነው ጆ ዳንኤል ጥቃት ያደርስብኝ ነበር ያለችው ቲክቶከሯ ጃኒን በተመለከተ የህግ ባለሙያተኛዋ ሰብለ አሰፋ እነዚህን ጉዳዮች በተመለከተ እንደምን ትመለከቻቸዋለች ተብሎ ለቀረቡላት ጥያቄዎች የሚከተሉትን ሀሳብ ሰጥታለች። የዋንትያ ሰለሞንና የጃኒ ጉዳይ ከህግ አንጻር ሲታይ እንዲህ ይሆናል። ዋንትያ ሰለሞንና ጃኒ ደረሰብን ያሉትን የጾታ ጥቃት አስመልክቶ ክስ ማቅረብ መብታቸው እንዴት ይታያል የሚለውን ዝርዝር እንመልከት ትላለች። አንደኛም እህታችን ዋንትያ ሰለሞን በሚዲያ በሰጠችው ቃለ መጠይቅ ተፈጽሞብኛል በሚል የገለጸችው የወንጀል ድርጊት ያለ ፈቃዴ ወሲብ ተፈጽሞብኛል፣ በወቅቱ እድሜ 14 ነበር የሚል ሲሆን ጃኒ ደግሞ አብረን በነበርንበት ወቅት ድብደባና ዛቻ ማስገደድ ተፈጽሞብኛል ስትል ተሰምታለች። ይህን ተከትሎ በትክክል ድርጊቱ በተጠቀሱት ወንዶች የተፈጸመ ቢሆን እንኳን ወዲያውኑ መክሰስ ነበረባቸው። ይህንን ያህል ጊዜ ቆይተው መክሰስ አይችሉም የሚሉ አስተያየቶች በማህበራዊ ሚዲያዎች ላይ እየተንጸባረቁ ይገኛሉ። ከዚህ ጋር በተያያዘ ግልጽ ማድረግ የምፈልገው
ድርጊቱን ፈጸሙ የተባሉት ሁለቱ ወንዶች በወንጀል ምርመራ ተደርጎ ተከሰው ጥፋተኛ የሚል ፍርድ ያልተላለፈባቸው በመሆኑና በሕገ መንግስቱ ንጹህ ሆኖ የመገኘት መብት ስላላቸው በዚህ ጽሑፍ የማነሳቸው ሀሳቦች የተጠቀሱት ድርጊቶች ተፈጽመው ቢሆን እንኳን እውነት መሆናቸው በወንጀል ፍትህ ስርዓቱ በሚደረግ ምርመራ ቢረጋገጥ ጥፋተኛ ቢባሉ በሚል ግምት ነው። ጽሑፉ ጥፋተኛ ወንጀለኛ ናቸው የሚል አንድምታ ግን የለውም። በኢፌዴሪ የወንጀል ሕግ አንድን የወንጀል ድርጊት በተመለከተ የወንጀል ይጣራልኝ አቤቱታ የወንጀል ክስ ሊቀርብ የሚችለው ድርጊቱ በተፈጸመ በስንት ጊዜ ነው የሚለው የሚወስነው ለድርጊቱ ከተቀመጠ ከፍተኛ የእስር ቅጣት አንጻር ስለመሆኑ በአንቀጽ 217 ተመላክቷል። ከዚህ አንጻር ዋንትያ በሚመለከት ከሰጠችው ሚዲያ ኢንተርቪው መረዳት የሚቻለው ተፈጽሞብኛል ያለችው ድርጊት አስገድዶ መድፈር ወይንም ከ14 ዓመት ልጅ ጋር ወሲብ የመፈጸም ወንጀል ድርጊት ስር ሊወድቅ የሚችል ነው። አስገድዶ መድፈርን በሚመለከት ድርጊቱ በኢፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 62 ዝባር 2 ስር የሚወድቅ አይነት በመሆኑ ከፍተኛ ቅጣቱ የ25 ዓመት ጽኑ እስራት ይሆናል። በሌላ በልኩ ደግሞ የተፈጸመው ከ14 እስከ 18 ዓመት ከሆነች ልጅ ጋር ወሲብ መፈጸም ብቻ ከሆነ ግን እና ዋንትያ በሚዲያ ኢንተርቪው በገለጸችው መልኩ ከሰውየው ጋር የነበራት የጥገኝነት ግንኙነት ከነበረ ወንጀሉ ከብዶ በአንቀጽ 627 ስር ስለሚወድቅ ከፍተኛው ቅጣት 25 ዓመት እስራት ይሆናል ማለት ነው። በኢፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 217 መሰረት እስከ 25 ዓመት በሚደርስ ጽኑ እስራት የሚያስቀጡ ወንጀሎች ይርጋ ወይንም ደግሞ የወንጀል ይመርመርልኝ ጥያቄ መቅረብ የሚኖርበት ድርጊቱ በተፈጸመ በ20 ዓመታት ውስጥ ነው። የኢፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 217 ዝባር 1 እና ዝባር ለስር ተደንግጓል። ከዚህ አንጻር ድርጊቱ ከተፈጸመ 20 ዓመት ያላለፈው በመሆኑ ከተወለደችው ሕፃን እድሜ አንጻር ስንመለከተው ድርጊቱ ከተፈጸመ 5 ዓመትም ያልሞላው በመሆኑ ዋንትያ በዚህ ጉዳይ ላይ የወንጀል ይጣራልኝ አቤቱታ የማቅረብ ጉዳዩን በወንጀል ፍትህ ስርዓቱ ተጣርቶ ተጠያቂነት የማረጋገጥ ፍትህ የማግኘት መብቷ እስከሚቀጥለው 15 ዓመታት ድረስ ጸንቶ የሚቆይ ይሆናል። ስለሆነም ዋንትያ ሰለሞን ይህንን ሁሉ ዓመት ቆይታ ጉዳዩን ዛሬ ላይ ማንሳት አትችልም የሚለው ድምዳሜ ከተጠቀሰው ሕግ ያፈነገጠ ነው ትላለች። በሌላ መልኩ ደግሞ የጃኒን ጉዳይ ስንመለከት ተፈጽሞብኛል ያለችው የጾታ ጥቃት አካላዊ ድብደባ ነው። ይህ ድብደባ ሰውነቷ ላይ ያደረሰው ጉዳት ድርጊቱን በኢፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 556 ወይም ደግሞ ቀላል እጅ እልፊት ነው ቢባል አንቀጽ 560 ላይ እንዲወድቅ ሊያደርገው ይችላል። በአንቀጽ 556 የተመለከተው ቀላል የአካል ጉዳት በተጎጂው ቅሬታ አቅራቢነት እስከ 1 ዓመት በሚደርስ እስራት የሚያስቀጣ ነው። ከዚህ በተጨማሪም የማስገደድ ድርጊትም ተፈጽሞብኛል፣ አብረሽኝ ካልሆንሽ ላይቭሽን አዘጋዋለሁ ይለኝ ነበር፣ ያስፈራራኝ ነበር ብላለች። ይህ እውነት ሆኖ ከተረጋገጠ በአንቀጽ 582 እስከ 3 ዓመት በሚደርስ እስራት ሊያስቀጣ ይችላል። ይህ ከሆነ ደግሞ በኢፌዴሪ የወንጀል መቅጫ ሕግ አንቀጽ 217 ዝባር 1 ዝባር መ ሰና ረስር ይርጋው ከ3 እስከ 5 ዓመት ድረስ ይቆያል። ስለሆነም ጃኒ ይህንን ተፈጸመብኝ ያለችውን ድርጊት አስመልክቶ የወንጀል ይጣራልኝ አቤቱታው መነሻ ከሚያደርገው የወንጀል ድርጊት አንጻር የተጠቀሱት ዓመታት እስከሚያልፉ ድረስ የወንጀል ይጣራልኝ ልታቀርብ ትችላለች። ስለፈጸመው በማስረጃ ማረጋገጥ ከቻለች ጥፋተኛ የሚል ፍርድና ቅጣት ሊከተል ይችላል። ስለሆነም ዋንትያ ሰለሞንም ሆነች ጃኒ ደረሰብን የሚሉትን የጾታ ጥቃት በሚመለከት ለምን በተፈጸመበት ወቅት አልከሰሱም፣ አሁን ከዓመት በኋላ ማንሳት አይችሉም የሚለው ሕግ መሰረት የሌለው አቋም ነው። ይህ የይርጋ ጊዜው አላለፈም ስትል ጠበቃና የሕግ ባለሙያ ሰብለ አሰፋ ሙያዊ አስተያየቷን ሰጥታበታለች። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች በዚህ ጉዳይ ላይ ያላቸው ሀሳብና አስተያየት ምንድን ነው? በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።